የእግዚአብሔር ሰላምና የእግዚአብሔር አብሮነት ሁላችን ጋር ይሁን። እንደምን ቆያችሁ? እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። ክብር ሁሉ በሰማይ በምድር ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ዛሬም ከእግዚአብሔር ቃል እንማራለን። ባለፈውም ስለ ተልእኮ አንስቼ አንዳንዴ ከእግዚአብሔር ቃል አይተናል። ያንን እንቀጥላለን። እንዲህ የሚል ማርቆስ መጽሐፍ ምዕራፍ 6 ውስጥ ያለው ቃል ነው። ስለ ሐዋርያዊ ተልእኮ በሚል ርዕስ ነው። ሐዋርያዊ ተልእኮ ለእኛም የተሰጠን ሐዋርያዊ ተልእኮ ነው። ለቤተ ክርስቲያን የተሰጠው ተልእኮ ሐዋርያዊ ተልእኮ ነው። 12ቱንም ወደ እርሱ ጠራ፣ ሁለት ሁለትንም ይልካቸው ጀመር። በርኩሳን መናፍስትም ላይ ስልጣን ሰጣቸው። 12 እና 13 ላይ 6 12 እና 13 ላይ ደግሞ አስደናቂ ቃል አለ። እንዲህ የሚል ወጥቶም ንስሐ እንዲገቡ ሰበኩ፣ ብዙ አጋንንትንም አወጡ፣ ብዙ ደዌዎቹንም ዘይት እየቀቡ ፈወሷቸው ይላል። እግዚአብሔር የተመሰገነና የተባረከ ይሁን። ሐዋርያዊ ተልእኮ፣ ሐዋርያት ከጌታ ከኢየሱስ ክርስቶስ ተልእኮን ወሰዱ። ሂዱ አለ። 12ቱንም ጠርቶ በርኩሳን መናፍስት ሁሉ ላይ ስልጣን ሰጣቸው፣ ኃይል ሰጣቸው። እነሱም ወጥተው ደግሞ በስፍራ ሁሉ እየዞሩ መስበክ ጀመሩ። ከብዙ በጣም ደስ የሚል ብዙ አጋንንትንም አወጡ። ጌታ ኢየሱስ ክርስቶስ በምድር ላይ በስጋ ወራት አገልግሎቱን በጀመረበት አካባቢ ነው። ይሄንን አገልግሎት ደግሞ ለነሱ ይሄን ተልእኮ እሱ ይዞ የመጣውን ተልእኮ ለ12ቱ ሐዋርያቶች ሲሰጡ እንመለከታለን። ወጥቶም ንስሐ እንዲገቡ ሰበኩ። ንስሐ ግቡ፣ የእግዚአብሔር መንግስት ቀርባለች እያሉ ጌታ ኢየሱስ ክርስቶስ የሰጠውን ተልእኮ ሐዋርያቶች ሰበኩ። ብዙ አጋንንትንም አወጡ፣ ብዙ ደዌዎቹንም ዘይት እየቀቡ ፈወሷቸው። አጋንንትን የማስወጣት ተልእኮ፣ በሽተኞቹን የመፈወስ ተልእኮ፣ የእግዚአብሔርን መንግስት ወንጌል የመስበክ ተልእኮ በ12ቶቹ ብቻ የቆመ አይደለም። በሰባዎቹ ብቻ የቆመ አይደለም። ላመኑት ሁሉ የተሰጠ ተልእኮ ነው። እስቲ ሐዋርያዊ ተልእኮ በሉት። ሐዋርያዊ ተልእኮ ተሰጥቶኛል። ሐዋርያዊ ተልእኮ አለኝ በሉት። ሃሌሉያ! ተልእኮን የሰጠ ጳውሎስ ለጢሞቴዎስ መጽሐፍ ምዕራፍ 1:12 ላይ እንዲህ ይላል፣ ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን አመሰግናለሁ። ሐዋርያ ጳውሎስ ብቻ አይደለም፣ እኔንም ታማኝ አድርጎ ቆጥሮ ለአገልግሎቱ ሾሞ፣ ለዚህ ተልእኮ ሾሞ፣ ለዚህ ለመንግስት አገልግሎት ሾሞ የላከኝ ያስነሳኝ የቀባኝ ታናሹን ታላቅ የሚያደርግ እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ሐዋርያዊ ተልእኮ በእጃችን ነው ያለው። ይህንን ተልእኮ እንዳንወጣ አዝም የሚያደርግ መንፈስ የተሰበረ ይሁን በኢየሱስ ስም። የተመታ ይሁን የተልእኮ ተቃዋሚ። ሐዋርያቶች ወጥተው ሰበኩ፣ በስፍራ ሁሉ ዞሮ ሰበኩ። ማርቆስ መጨረሻው ምዕራፍ ላይ 19ና 20 ላይ 16 19ና 20 እነሱም ወጥቶ በስፍራ ሁሉ ሰበኩ፣ ጌታም ከእነሱ ጋር ይሰራ ነበር፣ በሚከተሉት ምልክቶች ቃሉን ያስራ ነበር። ተልእኮን ይዘው ወጡ። በኢየሩሳሌም አካባቢ ወጡ፣ በሰማርያ፣ በይሁዳ እስከ ዓለም እስከ ምድር ዳርቻ ድረስ እግዚአብሔር ወንጌል ሰበኩ። ሐዋርያዊ ተልእኮ ዛሬ ለቤተ ክርስቲያን አለ። ሐዋርያዊ ተልእኮ ዛሬ ለእኔና ለእናንተ ተሰጥቶናል። የመፈወስ ተልእኮ፣ ነፃ የማውጣት ተልእኮ፣ የማዳን ተልእኮ፣ ወንጌልን ይዘን ወጥተን የመስበክ ተልእኮ ተሰጥቶናል። እግዚአብሔር ስም የተመሰገነና የተባረከ ይሁን። ራዣላ ዳጋማ ቶሮዶጎሎቦስ ፕራያ ተሰጥቶናል። ይሄ ተልእኮ በኢየሱስ ክርስቶስ ስም ይሄ ተልእኮ ተግባራዊ ይሆናል። ጌታ ሆይ አጋንንት እንኳን በስሜ ተገዝቶልናል አሉ ሰባዎቹ። መጥ ተልእኮ ይዘው ወጥቶ ጌታ ሆይ እኮ አላፈርንም፣ አጋንንት እንኳን በስሜ ተገዝቶልናል። አትደነቁ አለ። ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ።
እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ምን ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። ዋናው ተመቷል። ሰይጣን ወድቋል። ተልእኮን የሚከለክል ጨለማ ተመቷል። ገና ምድራችን በወንጌል ኃይል ትታረሳለች። ገና ምድራችን በወንጌል ተልእኮ ትናወጣለች። ነገስታት ኃያላን ገና በወንጌል ጉልበት ይንበረከካሉ። አሜን በሉ ባካችሁ። ኢየሱስ ለዘላለም ጌታ ነው። የላከን የሾመን የቀባን አምላካችን እግዚአብሔር የተባረከ ይሁን። ሐዋርያዊ ተልእኮ አለኝ ለኔ። ሐዋርያዊ ተልእኮ አለኝ። ሐዋርያዊ አገልግሎት አለኝ። ሐዋርያዊ ቅባት አለኝ። ሐዋርያዊ ጸጋ አለኝ። ጥሪያ ማጆራ ፓፓያ አንተ ላትቀበል ትችላለህ። አንተ ላትስማማ ትችላለህ። I don't care። ላትቀበል ትችላለህ፣ ላትስማማ ትችላለህ። ለኔ ግን ሐዋርያዊ ቅባት አለኝ። ሐዋርያዊ ተልእኮ አለኝ። ይህንን ተልእኮ ላመኑት ሁሉ ነው የተሰጠው። ለኔ ብቻ አይደለም፣ ላንተም ተሰጥቷል። ከቤታችን ጀምረን፣ ከሰፈር ጀምረን፣ ከመንደር ጀምረን፣ ከቀበሌ ጀምረን፣ ከከተማ ጀምረን እስከ ምድር ዳርቻ ድረስ የሚያዛልቅ አስደናቂ ተልእኮ እግዚአብሔር ሰጥቶናል። ሎራሽ ብራዲ አላባስ ወጥቶ ሰበኩ። ጌታም ከነሱ ጋር ይሰራ ነበር። ሐዋርያ መጽሐፍ ምዕራፍ 2 ጀምራችሁ ስትመለከቱ የሐዋርያቶቹን ተልእኮ ትመለከታል። ይሰብካሉ። ጌታ ኢየሱስ ክርስቶስን የትንሣኤውን ወንጌል በታላቅ ኃይል ይመሰክራሉ። በእያንዳንዳቸው ላይ ታላቅ ጸጋ ነበረባቸውና ቃሉ ይናገራል። ይሰብካሉ። እነ ፊልጶስ ወደ ሰማርያ ከተማ ገብቶ ክርስቶስን ሰበኩ። ክርስቶስን ሲሰብክ ብዙ በሽተኞች ተፈወሱ ይላል። ብዙ አጋንንት ከብዙዎች እየጮኸ ይወጣ ነበር ይላል። ብዙ ታላላቅ ተአምራቶችና ድንቆች ምልክቶች ይደረጉ ነበር በሰማርያ ከተማ። በይሁዳም እንደዛው። በኢየሩሳሌም እነ ጴጥሮስ ተልእኮን ይዘው ሲወጡ ጥላው ጭምር ይፈውስ ነበር ይላል። ብዙ በሽተኞች ይፈወሱ ነበር። ሐዋርያው ጳውሎስ ወደ ኤፌሶን ከተማ ሲገባ ደግሞ በሐዋርያው ጳውሎስ እጅ እግዚአብሔር የሚያስገርም ታምራት ያደርግ ነበር ይላል። ዛጋ ከአካሉ ጨርቅ ወይም ልብስ ወደ ደዌዎቹ ይወስዱ ነበር፣ ከደዌያቸው ይፈወሱ ነበር፣ እርኩሳን መናፍስትም ይወጣ ነበር። ያቸው አግሎት ይሄ ነው ተልእኮ፣ ይሄ ነው ሐዋርያዊ ተልእኮ። ይህን ተልእኮ ጴጥሮስም ጳውሎስም ጌታ ኢየሱስ ክርስቶስም ይዞ አይደለም፣ ለቤተክርስቲያን የተሰጠ ተልእኮ ነው። አስተላልፎ ነው የሄዱት። ተቀብለናል። ዛሬ ይህ የወንጌል ተልእኮ፣ ይህ የወንጌል ተግባር በእጃችን ነው ያለው። ወንጌል ፊደል አይደለም። ወንጌል ሃይማኖት አይደለም። ወንጌል ሕይወት ነው። ክርስቶስ ነው። ይሄ ተልእኮ ተሰጥቶናል። ሐዋርያዊ ተልእኮ ተሰጥቶናል። ለቤተ ክርስቲያን የተሰጠው ተልእኮ ሐዋርያዊ ተልእኮ ነው። ለኔና ለእናንተ የተሰጠው ተልእኮ ሐዋርያዊ ተልእኮ ነው። እየተገበርነን ወይ? ወጥተን እየመሰከርነን ወይ? ብዙዎቹን እየፈወስነን ወይ? ብዙዎቹን ነፃ እያወጣነን ወይ? ብዙ ታምራቶች ድንቆች በእጃችን እየሆነ ነው ወይ? ፕሊዝ መልሱ። ዛሬ በቤተ ክርስቲያን ውስጥ ሰዎች ከእንቆቅልሽ ጋር መጥተው ከእንቆቅልሽ ጋር አይመለሱም ወይ? ቁስላቸውን ተሸክመው መጥተው ቁስላቸው ጋር አይመለሱም ወይ? እግዚአብሔር ስራውን ስላቆመ ነው። ተልእኮ ስለቆመ ነው። ሲዝ ስላደረገ ነው። አንዳንድ ሰዎች እኮ ሐዋርያት ዘመን የተሰራው ታምራት በእኛ ዘመን አይሰራም ሲዝ አድርጓል የሚሉ አሉ። ውሸት ነው። መንፈስ ቅዱስ ዛሬም ይሰራል። ዛሬም ለዘላለም ቤተክርስቲያን እስካለች ድረስ ይሄ ስራ አልቆመም። በእኛ ይሄን ስራ የሚሰራ እግዚአብሔር የተባረከ ይሁን። አልናቀንም። እግዚአብሔር ትልቁን መንግስት የሰጠ ልጁን ኢየሱስ ክርስቶስን የሰጠ መንፈስ ቅዱስን ቅባቱን በእኛ ውስጥ ያኖረ ተልእኮ ስላለን ይባካችሁ ሐዋርያዊ ተልእኮ ይዘን ወጥተን ትውልድን ለመታደግ ምድራችን ይችን ጨለማ የከበባትን የጫናትን ምድር ነፃ ለማውጣት የወንጌል ብርሃን የተልእኮ ብርሃን ያስፈልጋልና እንድንነሳ እግዚአብሔር ይርዳል። ክብር ለጌታ ይሁን። እግዚአብሔር ስለ ሁሉም የተመሰገነ ይሁን። ይህን ተልእኮ ታማኝ አድርጎ ቆጥሮ ለእኛ በእጃችን የሰጠ እግዚአብሔር የተመሰገነ ይሁን። በዚህ ተልእኮ እንድንጸና ተያይዘን ይህን ተልእኮ ተግባራዊ እንድናደርግ እግዚአብሔር ይርዳል። አምላካችን እግዚአብሔሮች ስም እየተመሰገነ ይሁን። ይህን ሐዋርያዊ ተልእኮን እንድንፈጽም በኢየሱስ ስም አቅም እንድታበዛ ጸልያለሁ። በሁሉ ክብርን አንተ ውሰድ። ይህን የሰሙ ሁሉ ምላሽ እንዲሰጡ እርዳቸው። አመሰግናለሁ። ሃሌሉያ። የእግዚአብሔር ሰላምና ጸጋ ከእናንተ ጋር ይሁን። አሜን። በኢየሱስ ስም ሃሌሉያ።